በትግራይ በተፈጠረ ግጭት የህወሓት አመራሮች ተገደሉ። የክልሉ የፖለቲካ ውጥረት አይሏል። ዝርዝር መረጃ ይዘናል። ኢትዮጵያ ደቡብ አፍሪካ የሚኖሩ ዜጎች በመንግስት ጥበቃ እንዲደረግላቸው እንደተጠየቀ የውጭ ጉዳይ ሚኒስቴር አስታወቀም። ባለፈው ሚያዝያ 1 ቀን በፌዴራል አቃቤ ህግ ክሳቸው ተቋርጦ ከእስር እንዲፈቱ ታዞ የነበረውን የቀድሞ የኢትዮጵያ ንግድ ባንክ ከፍተኛ ባለስልጣን ዳግም በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ባለፈው ሚያዝያ 1 ቀን በፌዴራል አቃቤ ህግ ክሳቸው ተቋርጦ ከእስር እንዲፈቱ ታዞ የነበረው የቀድሞ የኢትዮጵያ ንግድ ባንክ ከፍተኛ ባለስልጣን ዳግም በከባድ የሙስና ወንጀል ክስ ተመስርቶባቸዋል። የቀድሞ የኢትዮጵያ ንግድ ባንክ ከወለድ ነጻ አገልግሎት ምክትል ፕሬዚዳንት የነበሩት አቶ ኑሪ ሁሴን ትናንት በፌዴራል ከፍተኛ ፍርድ ቤት 4ኛ የሙስና ወንጀል ችሎት ቀርበው ክሱ ተነቦላቸዋል። የአቶ ኑሪ የፍርድ ቤት ሂደት ከፍተኛ ክርክርና ውጣ ውረድ የታየበት ነበር። ሚያዝያ 1 ቀን አቃቤ ህግ አቶ ኑሪ ላይ መስርቶት የነበረው የመጀመሪያ የሙስና ክስ በማንሳቱ በሌላ ወንጀል የማይፈለጉ ከሆነ ከእስር እንዲፈቱ አዞ ነበር። ሆኖም የፌዴራል ፖሊስ በሌላ ወንጀል እፈልጋቸዋለሁ በማለት ከእስር ሳይለቃቸው ለጊዜ ቀጠሮ ችሎት አቅርቦ የ14 ቀን የምርመራ ጊዜ ይጠይቃል። ይህንን ተከትሎም የተከሳሽ ጠበቆች ለጠቅላይ ፍርድ ቤት ባቀረቡት አቤቱታ መሰረት ጠቅላይ ፍርድ ቤቱ መዝገቡን መርምሮ ሚያዝያ 15 ቀን አቶ ኑሪ በዋስ እንዲፈቱ ይፈቅዳል። ፖሊስ የጠቅላይ ፍርድ ቤቱን የዋስትና ውሳኔ በመቃወም ለሰበር ሰሚ ችሎት ይግባኝ ቢልም ሰበር ሰሚው ይግባኙ አያስቀርብም ሲል ውድቅ አድርጎታል። ምንም እንኳን የጠቅላይ ፍርድ ቤትም ሆነ የሰበር ሰሚ ችሎት የዋስትና መብታቸውን ቢጠብቅም ፖሊስ ግን ውሳኔውን ባለመቀበል ተከሳሹን እስከ ትናንት ድረስ በእስር አቆይቶ አዲሱን ክስ እንዲጠብቁ አድርጓል። በዛሬው ዕለት የቀረበው አዲስ የክስ መዝገብ እንደሚያመላክተው አንደኛው ተከሳሽ አቶ ኑሪ ሁሴን ስልጣናቸውን ያለአግባብ በመጠቀም ከ1.7 ሚሊዮን ብር በላይ ጉቦ ተቀብለዋል። ወንጀሉ የተፈጸመው የባንኩ መደበኛ የሆኑት አቶ ቱጂ አማን ኩራ የተባሉ ግለሰብ ለጥራጥሬ እህል መግዣ የሚውል የ184 ሚሊዮን ብር የሙርባሃ ተገለባባጭ ፋይናንስ ብድር ሲጠይቁ ነው። ግለሰቡ መመሪያውን የሚጠይቀውን ቅድመ ሁኔታ በሙሉ አሟልተው ፋይላቸው ለውሳኔ ሲቀርብ አቶ ኑሪ ተበዳዩን በማግኘት ብድሩ እንዲፈቀድልህ በገንዘብና በአይነት ጥቅም ስጠኝ፣ ይህ ካላደረግክ ብድሩን አታገኝም ሲሉ ማስፈራራታቸው በክሱ ተገልጿል። ተበዳዩም ይጎዱኛል ብለው በመፍራት በጥሬ ገንዘብ 1 ሚሊዮን ብር የአንደኛ ተከሳሽ ባለቤት እህት ወደ ሆነችው ወደ ሁለተኛ ተከሳሽ ወይዘሮ ሪሃና ወርቅነህ ዋቆ ወይም አና ትራቨል ኤጀንት የባንክ ሂሳብ ገቢ አድርገዋል። በተጨማሪም በአይነት የአንደኛ ተከሳሽ ባለቤት በሆነችው ወይዘሮ ሀቢባ ወርቅነህ ስም በመገንባት ላይ ላለ ህንፃ የሚውል ግምቱ 740 ሺህ ብር የሆነ 400 ኩንታል ሲሚንቶ ሳይት ድረስ አራግፈዋል። በዚህ መዝገብ ላይ ሶስተኛ ተከሳሽ የሆኑት ወይዘሮ ሪሃና ወርቅነህ ዋቆ ወደ ድርጅታቸው የተላከው 1 ሚሊዮን ብር የሙስና የወንጀል ፍሬ መሆኑን እያወቁ ገንዘቡን ወደ አቶ ኑሪ የባንክ ሂሳብ በማስተላለፍ ህገወጥ ገንዘብን ህጋዊ አስመስሎ በማቅረብ ወንጀል ተጠርጥረው ክስ ቀርቦባቸዋል። ጉዳዩን መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት 4ኛ የሙስና ወንጀል ችሎት ከተከሳሾች በኩል የሚቀርበውን የክስ መቃወሚያ በጽሁፍ ለመቀበል ለግንቦት 3 ቀን ተለዋጭ ቀጠሮ ሰጥቷል። አዲስ የኃይል አገልግሎት ፈልገው ሳይገኝላቸው የቆዩ ደንበኞች ጥያቄዎችን ለመቀበልና ምላሽ ለመስጠት ዝግጁ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። ባለፉት 9 ወራት አዲስ ኃይል ከተገናኘላቸው 415,000 ደንበኞች ውስጥ 90 በመቶዎቹ በ10 ቀናት እና ከዛ ባነሰ ጊዜ ውስጥ መስተንግዷቸውን በኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንድር ተናግረዋል። ለነጠላ ፌስ ተጠቃሚ ደንበኞች ምሰሶ ያለው እናም የሌለው እንዲሁም ለባለ 3 ፌስ ተጠቃሚ ደንበኞች የተቀመጡ የጊዜ ገደቦች መኖራቸውን የገለጹት አቶ ኢሳያስ በየትኛው መልኩ ከ15 ቀናት የሚበልጥ የጊዜ ገደብ አንሰጥም ብለዋል። በልዩ ሁኔታ የመዘግየት ችግር ካለ የአገልግሎት መስጫ ማዕከሉም ይህን ሪጅን ኃላፊነት ወስዶ ማስተካከያ እንደሚያደርግ ጠቁመዋል። ተቋሙ የኤሌክትሪክ ተደራሽነትን እውን ለማድረግና የደንበኞችን እርካታ ለማሳደግ ዘመናዊ አሰራሮችን እየተገበረ መሆኑን ገልጿል።
የሰሜን ወሎ ዞን ራያ ቆቦ ወረዳ የጸጥታ ኃይሎች በሌሊት ጨለማን ተገን በማድረግ ወደ ትግራይ ክልል በህገ ወጥ መንገድ ሊገባ የነበረ ነጭ ጋዝ የጫነ ተሽከርካሪን በቁጥጥር ስር ማዋላቸው የአማራ ክልል መንግስት ኮሚኒኬሽን ቢሮ ማስታወቁ ነገሮች እየተባባሱ የመሄዳቸው ምልክት ነው። ታታ የተባለው ይህ የጭነት ተሽከርካሪ የተያዘው ኬላ ላይ በተደረገ ጥብቅ ፍተሻ መሆኑ ተገልጿል። ታታ የተባለው ይህ የጭነት ተሽከርካሪ የተያዘው ኬላ ላይ በተደረገ ጥብቅ ፍተሻ መሆኑ ተገልጿል። በሪሁን የተባሉት የፖለቲካ ተንታኝ ከዩኒቨርሲቲ ኦፍ ሚኒሶታ እንደገለጹት ይህ የህገ ወጥ ነዳጅ ዝውውር ክስተት እንደቀላል የኮንትሮባንድ ወንጀል የሚታለፍ ሳይሆን አሁን ላይ በፌዴራል መንግስቱና በትግራይ ክልል መካከል ያለውን ጥልቅ የፖለቲካና የጸጥታ ውጥረት ፍንትው አድርጎ የሚያሳይ ነው። የትግራይ ጊዜያዊ አስተዳደር ለወራት የነዳጅ አቅርቦት እንደተቋረጠበት በተደጋጋሚ ሲያማርር የቆየ ሲሆን እገዳው የተጣለበትን ትክክለኛ ምክንያት ደግሞ የጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ ከቀናት በፊት በግልጽ መናገራቸው ይታወሳል። ጄኔራል ታደሰ እንዳሉት የፌዴራል መንግስቱ ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ጠንካራ ጥርጣሬ ነው። የአማራ ክልል ኮሚኒኬሽን ቢሮ የተያዘውን ነጭ ጋዝ ለህወሓት ሊደርስ የነበረ በማለት መግለጹ አዲስ አበባ ህወሓት ነዳጅን ለወታደራዊ እንቅስቃሴ እያከማቸ ነው ብላ ለያዘችው ስጋት ተጨማሪ ማጠናከሪያ ሆኖ ሊወሰድ የሚችል ነው ሲሉ ተንታኙ ይናገራሉ። ነጭ ጋዝ በባህሪው ተቀጣጣይና ለተለያዩ ከባድ የሎጂስቲክስ እንቅስቃሴዎች ሊውል የሚችል መሆኑ እንዲሁም በድብቅ በሌሊት ለማሳለፍ መሞከሩ የትግራይ የነዳጅ ቀውስ ከሰብአዊነት ፍላጎት አልፎ ከፍተኛ የደህንነት ስጋት ወደ ማርገዝ መሻገሩን ያመላክታል። እንደ በሪሁን ገለጻ የራያ ቆቦ ክስተት የሚያሳየው አንድ አደገኛ አዙሪት አለ። በአንድ በኩል በትግራይ ክልል የተፈጠረው የነዳጅ እጥረት የክልሉ ማህበረሰብና ኢኮኖሚ ክፉኛ እየጎዳውና ለህገ ወጥ አዘዋዋሪዎች በር እየከፈተ ይገኛል። በሌላ በኩል ደግሞ አሁን የተያዘውን አይነት የኮንትሮባንድ እንቅስቃሴዎች የፌዴራል መንግስቱ የጦርነት ዝግጅት ስጋት ይበልጥ እንዲያገረሽ በማድረግ እገዳው እንዲጠብቅ እያደረገው ነው። ይህ የእርስ በርስ መጠራጠርና የጸጥታ ውጥረት በአፋጣኝ ፖለቲካዊ መፍትሄ ካላገኘ በፕሪቶሪያው ስምምነት የተገኘው አንጻራዊ ሰላም ወደ ከፋ ሌላ ምስቅልቅል ሊያስገባው እንደሚችል የፖለቲካል ታዛቢዎች ይገልጻሉ። በደቡብ አፍሪካ የሚኖሩ ዜጎች በመንግስት ጥበቃ እንዲደረግላቸው እንደተጠየቀ የውጭ ጉዳይ ሚኒስቴር አስታወቀም። በደቡብ አፍሪካ በሚኖሩ የውጭ ሀገር ዜጎች ላይ የሚፈጸመው ጥቃት በድጋሚ ማገርሸቱን ተከትሎ የኢትዮጵያ መንግስት ለዜጎች ተገቢ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው በሰጡት መግለጫ በደቡብ አፍሪካ በየጊዜው በሚቀሰቀሰው የጸረ ስደተኞች ጥቃት ኢትዮጵያውያን ከሰለባዎቹ መካከል እንደሆኑ ገልጸዋል። ከሰሞኑ የተፈጠረውን ክስተት ተከትሎ በፕሪቶሪያው የሚገኘው የኢትዮጵያ ኤምባሲ ዜጎች አስፈላጊውን ደህንነት ጥንቃቄ እንዲያደርጉ ማሳሰቢያ ማውጣቱን ቃል አቀባዩ አስታውሰው ከማሳሰቢያ ባለፈ የደቡብ አፍሪካ መንግስት ለኢትዮጵያውያን ደህንነት ዋስትና እንዲሰጥ በይፋ መጠየቁ ተነግሯል። በቅርቡ በደቡብ አፍሪካ የውጭ ዜጎችን በሚቃወሙ ግለሰቦች በተካሄደ ሰልፍ በስደተኞች ህይወት አካልና ንብረት ላይ ከባድ ጉዳት መድረሱን አስመልክቶ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ በዜጎች ላይ በግድያና ጥቃት መፈጸሙን እንዳረጋገጠ ገልጿል። በተለያዩ የሀገሪቱ ክፍሎች የሚኖሩ ኢትዮጵያውያንም ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ኤምባሲው አክሎም በዜጎች ላይ የሞትና የአካል ጉዳት ያደረሱ አካላት በአስቸኳይ ለህግ እንዲቀርቡና የሂደቱ ውጤት እንዲገለጽለት ለደቡብ አፍሪካ መንግስት ጥያቄ አቅርቧል። ጥቃቱ በዜጎች የኢኮኖሚና ማህበራዊ ህይወት ላይ ያደረሰ ያለው ጫና አሳሳቢ መሆኑንም ተመላክቷል። በደቡብ ትግራይ መሆኒ ከተማ በህወሓት ታጣቂዎችና በጸጥታ ኃይሎች መካከል በተቀሰቀሰ ግጭት የሰው ህይወት ጠፋ። በደቡብ ትግራይ ዞን መሆኒ ከተማ በህወሓት ታጣቂዎችና በከተማዋ የጸጥታ ተቋማት መካከል በተቀሰቀሰ ከፍተኛ የተኩስ ልውውጥ በርካታ የቡድኑ ታጣቂዎችና አመራሮች መገደላቸው ተረጋገጠ። ግጭቱ የተቀሰቀሰው በህወሓት አመራሮች ዘንድ የትግራይ ጊዜያዊ አስተዳደርን ለማፍረስ የተላለፈው ውሳኔ ተከትሎ የደቡብ ትግራይ አመራሮችን በኃይል ለመቆጣጠር በተደረገ ሙከራ መሆኑ ታውቋል። እንደ አካባቢው ምንጮች ዘገባ ከትግራይ ክልል መቀመጫ ከመቀሌ የተንቀሳቀሱ የህወሓት ታጣቂዎች ወደ መሆኒ ከተማ በመግባት በከተማዋ የሚገኙ የጸጥታ ተቋማትና አመራሮችን በቁጥጥር ስር ለማዋል ጥረት አድርገዋል። ይሁን እንጂ በከተማዋ የነበሩ የጸጥታ ኃይሎች በወሰዱት የመከላከል እርምጃ በሁለቱ ወገኖች መካከል ለሰዓታት የቆየ ከፍተኛ የተኩስ ልውውጥ ተካሂዷል። በዚህም ሳቢያ ከመቀሌ ከወጡት ታጣቂዎች መካከል ቁጥራቸው ከፍተኛ የሆኑ ታጣቂዎችና ጥቃቱን ሲመሩ የነበሩ አመራሮች መገደላቸው ተረጋግጧል። ግጭቱ ያስከተለው ጉዳት በታጣቂዎቹ ላይ ብቻ የተወሰነ ሳይሆን የከተማዋን ሰላምና ደህንነት ለማስጠበቅ ሲንቀሳቀሱ በነበሩ የጸጥታ ኃይል አባላት ላይም የህይወት መስዋዕትነትና የአካል ጉዳት ማድረሱ ተገልጿል። በከተማዋ ውስጥ በነበረ ከባድ የተኩስ ልውውጥ ነዋሪዎች ከፍተኛ ድንጋጤ ውስጥ መውደቃቸውና የንግድና ማህበራዊ እንቅስቃሴዎች ተቋርጠው መቆየታቸውን ከስፍራው የተገኘ መረጃ ያመላክታል።
ይህ የኃይል እርምጃ የተወሰደው በቅርቡ የህወሓት አመራሮች የትግራይ ጊዜያዊ አስተዳደርን ህልውና እንደማይቀበሉና አስተዳደሩን ለማፍረስ እንደሚሰሩ በይፋ መግለጻቸው ተከትሎ ነው። ይህንን የፓርቲ ውሳኔ ተግባራዊ ለማድረግና በጊዜያዊ አስተዳደሩ ስር የሚገኙ የአካባቢው መዋቅሮችን በኃይል ለመጠቅለል የሚደረገው ጥረት በክልሉ ውስጥ ያለውን የፖለቲካ ውጥረት ወደ ወታደራዊ ግጭት እያሸጋገረው ይገኛል። የደቡብ ትግራይ ነዋሪዎችና የከተማዋ አመራሮች ድርጊቱን በጽኑ እያወገዙ ሲሆን በኃይል የታገዘ የስልጣን ሽሚያ በክልሉ ዘላቂ ሰላም እንዳይሰፍን እንቅፋት እየሆነ መምጣቱን ገልጸዋል። በአሁኑ ወቅት በመሆኒ ከተማ በአካባቢው ተጨማሪ የጸጥታ ኃይሎች መመደባቸውና ሁኔታውን ለመቆጣጠር ጥረት እየተደረገ ቢሆንም በክልሉ የተለያዩ አካባቢዎች መሰል ግጭቶች ሊቀሰቀሱ ይችላሉ የሚለው ስጋት በአካባቢው ነዋሪዎች ዘንድ እያየለ መጥቷል። የህወሓት የጦር ነጋሪት ለትግራይ ጥፋት እንጂ መዳኛ አይደለም ሲሉ አቶ ጌታቸው ረዳ ተናገሩ። የፕሪቶሪያው የሰላም ስምምነት ለትግራይ ህዝብ የተስፋ ብርሃን ፈንጥቆ የነበረ ቢሆንም የህወሓት አመራሮች ግን እንደገና የጦርነት ነጋሪት እየጎሰሙ ነው። በተለይም የአዲስ አለም ባሌማ የቅርቡ ጊዜ ንግግሮች ቡድኑ ከሰላማዊ የፖለቲካ ተሳትፎ ይልቅ እንደገና ወደ ወታደራዊ ግጭት ማዘንበሉ በግልጽ ያሳያል። ይህ የጦርነት ወሬና የጠባብ ፖለቲካ ትርፍ ፍለጋ የትግራይን ህዝብ ለሌላ ስቃይና ውድመት የሚዳርግ እጅግ አደገኛ አካሄድ ነው። ትግራይ የምትፈልገው የጦርነት አዝማች ሳይሆን መልሶ ግንባታ፣ ሰላምና የተረጋጋ የፖለቲካ ምህዳር ነው። የህወሓት አመራሮች ከዚህ የጥፋት ጎዳና በመውጣት የሰላም አማራጭ ተከትለው ህዝቡን ቁስል ለማከም ሊሰሩ ይገባል። ጦርነት መፍትሄ ሳይሆን ለትግራይ ህዝብ ቀጣይ የኢኮኖሚና ማህበራዊ ውድመት መሆኑ ሊገነዘቡት ይገባል ብለዋል የጠቅላይ ሚኒስትሩ አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ። አሁን ወደ ቢዝነስ ዘገባዎች እናልፋለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ9 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም። በአቢሲኒያ ባንክ ደግሞ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 41 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የውጭ ሀገር የምንዛሬ ዋጋው ነው። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።